በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ገብርኤል። የቅዱስ ገብርኤል ታሪክ። የነቢያትን ትንቢት፣ የሰማዕታትን ተጋድሎ፣ የጻድቃንን ጸሎት፣ የምዕመናንን ልመና እውን መሆን ያበሰረ መልአክ ነው። በታዛዥነቱና በመልእክት አድራሽነቱ መልእክተኛ፣ በሰራዊት አለቃነቱ ከዘጠኙ የነገድ አለቆች ጋር ሊቀ መላእክት ይባላል። የጌታ ባለሟልና እልፍኝ አስከልካይ አጋፋሪ፣ በጌታ ዙፋን ደጅ ጠኝ ለጻድቃን መልስ የሚያደርስ መልአክ ነው። ደስታ ሰሩ መልአክ ቅዱስ ገብርኤል አበው ቁጡና የሴቶች ደጋፊ፣ የሴቶች አጋር ነው ይሉታል። ብዙውን ጊዜ በአብሳሪነቱ ይታወቃልና። ሳጥናኤልን የገሰጸ፣ አዳምን ከገነት ተባሮ ዲያብሎስ ጥሎት ሲሄድ ያነሳ፣ ሲድራቅንና ሚሳቅን ከንጉሥ ናቡከደነፆር እሳት ያወጣ፣ የትንቢተ ዳንኤልን ትንቢት የፈታ፣ ከአንበሳ መንጋጋ ያዳነ፣ የድንግል ማርያምን ያበሰረ፣ ሰብአ ሰገልን የመራ የታላቁን መልአክ የቅዱስ ገብርኤልን ሥራ ከብዙ በጥቂቱ እንዳስሳለን። ፈጣሪ አምላክ ከሁላችን ጋር ይሁን። የመልአኩ የቅዱስ ገብርኤል በረከት ከሁላችን ጋር ይሁን፣ አሜን። መልአኩ ቅዱስ ገብርኤል ሁሉን ቻይ ሁሉን አድራጊ አምላክ እርሱ ባወቀ በ11ኛው ሰዓተ ሌሊት በራማ በሁለተኛው ሰማይ 30ውን ነገድ በሦስት አለቃ ከፍሎ አስቀመጣቸው። ራማንም እንደ ገርምና ምድር በሦስት ከተማ ከፍሎ አዘጋጀው። በመጀመሪያው ከተማ 10ሩን ነገድ፣ ከሁለተኛው ሰማይ ክፍል በአንደኛው ከተማ ስማቸውን አርባብ ብሎ አስቀመጣቸው። አለቃቸውም ገብርኤል ይባላል። እነዚህ የሥላሴ ደጅ አጋፋሪ እልፍኝ አስከልካዮች ናቸው። መላእክትን ያረጋጋ መልአኩ ቅዱስ ገብርኤል። ሁሉን ቻይ አምላክ ነገደ መላእክትን በ100 ነገድና በ10 አለቃ ፈጥሮ አስቀመጣቸው። እነሱም እስከዛች ሰዓት ማን እንደፈጠራቸው አላወቁም ነበር። ፈጣሪያችን ማን ነው? ማን ፈጠረን? እርስ በርስ ጠየቁ። እርስ በርስ ተያዩ። ከሁሉም የሚበልጠው በሰማይ ከተማነቱ ቅርበቱና በአካሉ ትልቁ መልአክ ሳጥናኤል ነበርና የነገር ተከታዮችን ከኔ በላይስ ማን አለ? ፈጣሪያችሁ እኔ ነኝ አለ። ነገደ መላእክትም ታወኩ። ግማሹ እውነት ነው ብሎ በሳጥናኤል ተመራ፣ ሌሎቹም ተጠራጠሩ። ሊቀ መላእክታንም በእኔ ስር ናችሁ፣ ሁላችሁንም እኔ እበልጣችኋለሁ አለ። ሁሉም ግራ በተጋባ ጊዜ ሳጥናኤል በትዕቢቱ ጸና። ትዕግሥተኛው መልአክ ቅዱስ ሚካኤል ሁሉንም ተው ሲል፣ ፈጣኑ ገብርኤል ግን ሰይፉን መዘዘ። ሁላችሁም ባላችሁበት ጽኑ፣ የሚመጣውን እንጠብቅ፣ ፈጣሪያችን እንጠብቅ ብሎ መላእክታንን ያጸና ቅዱስ ገብርኤል ነው። ከዚህ በኋላ እሁድ በነግህ በቀዳማይ ሰዓተ መዓልት ሁሉን ቻይ አምላክ ለይኩን ብርሃን በማዕከለ ጽልመት ብሎ በቃሉ ቢያዝ በምስራቅ ብርሃን ተፈጠረ። ማኅበረ መላእክትም አምላካቸውም በኪሩቤልና በሱራፌል ዙፋን ላይ ተመለከቱ። ቅዱስ 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 ብለው አመሰገኑ፣ ሰገዱ። አዳምን የረዳ ቅዱስ ገብርኤል። አዳም ከገነት ከተባረረ በኋላ በባህር ገብቶ ሲጸልይ ዲያብሎስ መጥቶ ሔዋንን አሳስቶ ካወጣቸው በኋላ ኑ ተከተሉኝ፣ ፈጣሪ ምሯችኋል፣ ወደ ጌታ ለወስዳችሁ ብሎ ትልቅ ዓለት ቋጥኝ ከሞላበት ቦታ ካደረሳቸው በኋላ እኔን አላወቃችሁኝም ብሎ ዞር ብሎ ተገለጠላቸው። እነሱም ዲያብሎስ እንደሆነ ባወቁ ጊዜ ደነገጡ። አዳምን በዓለቱ ላይ ወደቀ።
3 ቀን አልተነሳም። ሔዋንም ሞቷል ብላ አዘነች። በዚህ ጊዜ መልአኩ ቅዱስ ገብርኤል መጥቶ ከወደቀበት አነሳው፣ አጽናናው፣ ወደ ዕቃ ቤትም ወሰደው። ክብር ምስጋና ለቅዱስ ገብርኤል አምላክ። ሲድራቅና ሚሳቅ አብደናጎንም የረዳ መልአኩ ቅዱስ ገብርኤል። እስራኤላውያን በግዞት ወደ ባቢሎን በተጋዙበት ዘመን ንጉሥ ናቡከደነፆር በባቢሎን አውራጃ በዱራ ሜዳ ቁመቱ 60 ክንድ ወርዱ 6 ክንድ የሆነ የወርቅ ምስል ጣዖት አቆመ። ናቡከደነፆር ላቆመው ለወርቁ ለንጉሡ ምስል እንድትሰግዱ ታዛቸዋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ተብሎ በሁሉም ታወጀ። በዚያን ጊዜ ከለዳውያን ቀርበው አይሁዳውያንን ከሰሱ። ለንጉሡ ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣል ብለህ ትእዛዝ አዘህ ነበር። ሆኖም ግን በባቢሎን የሾምካቸው ሲድራቅና ሚሳቅ አብደናጎም የሚባሉት አይሁድ ትእዛዝህን ሽረዋል፣ ላቆምከው ለወርቁ ምስል አይሰግዱም አሉት። ንጉሥ ናቡከደነፆርም በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎም ሆይ አሁን አምጡልኝ ብሎ ከፊቱ አስቆማቸው። በሚነድ እሳትም እቶን ውስጥ ትጣላላችሁ፣ ከእጅስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። አምላካችንን ከሚነደው ከእሳቱ እቶንና ከእጅህም ያድነናል አሉት። ንጉሡም ተቆጣ። ሲድራቅና ሚሳቅ አብደናጎንም ያስሯቸው ዘንድ ወደሚነድ የእሳት እቶን ይጥሏቸው ዘንድ በሰራዊቱ ውስጥ የነበሩትን ኃያላን አዘዘ። እነዚህ ሲድራቅና ሚሳቅ አብደናጎንም ወደ እሳቱ ውስጥ ተጣሉ። ሆኖም ግን እሳቱ አላቃጠላቸውም። ቅዱስ መልአኩ ገብርኤል አብሯቸው ነበርና። ንጉሥ ናቡከደነፆርም ተደንቆ በመነሳት አማካሪዎቹን ጠየቀ። 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን አላቸው። እውነት ነው ንጉሥ ሆይ ብለው መለሱለት። ታዲያ የሚታዩን የተፈቱ በእሳቱ መካከልም የሚመላለሱ 4 ሰዎች ናቸው። እሳቱም ምንም አላደረጋቸውም። የአራተኛውም መልክ የአማልክትን መልክ ይመስላል ብሎ ወደሚነደው የእሳት እቶን ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ሆይ ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳቱ መካከል ወጡ። መሳፍንቱ፣ ሹማምንቱና የንጉሡ አማካሪዎች ተሰብስበው ከእሳቱ መካከል የወጡትን ከበው እሳቱ እንዳላቃጠላቸው ፀጉራቸውንም እንኳ አንድን ዘለላ እንዳልነካቸው ባዩ ጊዜ ተደነቁ። ንጉሥ ናቡከደነፆርም መልሶ መልአኩን የላከ በአምላካቸው በቀር ማንም አምላክ እንዳያመልኩ እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎን አምላክ ይባረክ። እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብ ነገር የሚናገር ወገንና ሕዝብ ይቆረጣሉ፣ ቤቶቻቸውም የግዱፍ መጣያ ይደረጋል ብዬ አዝዣለሁ አለ። በዚያን ጊዜ እነ ሲድራቅና በባቢሎን አውራጃ ሁሉ ሾማቸው። አምላክ ገብርኤል የተመሰገነ ይሁን። ዘካርያስንና ኤልሳቤጥን የሰማ ቅዱስ ገብርኤል በይሁዳ ንጉሥ በሄሮድስ ዘመን በአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም ፈሪሃ እግዚአብሔር ያላቸው ጻድቅ ነበሩ። ኤልሳቤጥም መካን ነበረች። ሁለቱም በዕድሜያቸው አርጅተው ነበር። እርሱም ካህን ነውና በተራው ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ሕዝቡም በውጭ ቆመው ይጸልዩ ነበር። የጌታ መልአክም በዕጣን መሠዊያ ቀኝ ቆሞ ነበር።
ዘካርያስም ባየው ጊዜ ደነገጠ። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል። አትፍራ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ሆኖልሃል፣ በጌታም ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ብዙዎችንም ወደ ጌታ ወደ አምላካቸው ይመልሳል። የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህም በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችን የምሥራች እንዳበስርህም ተልኬ ነበር። እነሆም በጊዜው የሚፈጸመው ቃሌን ስላላመን ይህ ነገር እስከሚሆን ድረስ ድዳ ትሆናለህ። ድዳም ሆኖ ኖረ። ከወራት በኋላ ሚስቱ ኤልሳቤጥ ጸነሰች፣ ዮሐንስን ተወለደ። ሰብአ ሰገልን የረዳ ቅዱስ ገብርኤል። ሰብአ ሰገል የዓለም መድኃኒት ጌታ ይወለድ ዘንድ የሚጠባበቁ ነበሩ። የጌታ ካህን መልከ ጼዴቅ በኖኅ ከኖኅ ሲወርድ ሲዋረድ የመጣውን የአዳም ዕቃ ወርቅና ዕጣን ከርቤ መልከ ጼዴቅ ተቀብሎ ዕጣን እያጠነ ይኖር ነበር። አምላክም ያለውን ነገር ሁሉ ይዘህ ወደ ኢትዮጵያ ሂድ፣ በመጪው ዘመን የልጅ ልጆችህ እኔ በተወለድኩ ጊዜ ይህን እንደ ስጦታ ያመጡልኛል አለው። የመልከ ጼዴቅ የልጅ ልጆችም አባታቸው እንዳዘዛቸው የጌታን መወለድ ይጠባበቁ ነበር። ጊዜው ደረሰና መድኃኒታችን ተወለደ። ኢትዮጵያንም ምልክቱን ይጠብቁ ነበርና የሰማይ ኮከብ መቼ እንደሚወለድ እያሰሉ እየቆጠሩ ኮከቡ የሚወጣበትን ቀን ሲቆጥሩ ቆዩ። ጊዜው መድረሱን ሲያውቁ የልጅ ልጆቻቸው ከያሉበት ተጠራርተው ከመልከ ጼዴቅ የወሰዱትን የአዳም ዕቃ ይዘው ወደ ኢየሩሳሌም ሄዱ። በጉዟቸውም ጊዜ ኮከቡን እየተመለከቱ ወዴት እንደሚወስዳቸው አቅጣጫውን እያዩ መንገዳቸውን ሲሄዱ የሚመራቸውና የሚረዳቸው ቅዱስ ገብርኤል ነበር። ሰብአ ሰገል እነሆም በምሥራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ እጅግ በጣም ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ጋር ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ቅድስት ኢየሉጣ እና ልጇን ከእሳት ያዳነ ቅዱስ ገብርኤል። በሦስተኛው ክፍለ ዘመን በሮም ግዛት ውስጥ በእለ ኤክሰንድሮስ ዘመን ክርስቲያኖችን የሚያሳድድ ለጣዖትም ስገዱ የሚል ንጉሥ ነበርና ሕፃኑ ቂርቆስና እናቱ ኢየሉጣ በጌታ ኢየሱስ ክርስቶስ ስለሚያምኑ ተፈርዶባቸው ወደሚፈላ እሳት ሊጣሉ ከእስር ቤት አወጧቸው። በጣም በሚያስፈራና በሚፈላ እሳት ውስጥ እንዲጣሉ ትእዛዝ ወጣ። ከ1400 በላይ የሚሆን ሕዝብ ለማየት ወደ አካባቢው እንዲሰበሰቡ ተደረገ። በትልቅ የእሳት ድስት ውስጥ ባሩድ፣ ስብ፣ አረርና የሚፋጅ ነገር አስጨመረበት። እናቱ ኢየሉጣ የእሳቱን ፍላትና ጩኸት ባየች ጊዜ በሁኔታው ፈራችና ደነገጠች። ለመሸሽም ፈለገች። ልጇ ቂርቆስ የእናቱን ድንጋጤና ፍርሃት ባየ ጊዜ ወደ ፈጣሪ ጸለየ። እኔን እንዳጸናህ እናቴን አጽና ብሎ በጸለየ ጊዜ በዚያ ጊዜ እናቱ ኢየሉጣ የሰማያዊ ክብር ታያትና ተጽናናች፣ ተረጋጋች፣ ልጇንም አመሰገነች።
ወታደሮቹን ወደ ፈላው ድስት ጨመሯቸው። በዚህ ጊዜ መልአኩ ቅዱስ ገብርኤል ደረሰ። በበትረ መስቀሉ የሚፈላውን የእሳት ድስት ባርኮ አቀዘቀዘው። እናቱን ኢየሉጣንና ሕፃኑ ቂርቆስን ከእሳት አወጣቸው። ውድ ቤተሰቦቻችን በሌላ ዝግጅት እስክንገናኝ ሰላም ቆዩን። እስከዛው ሰብስክራይብ ያድርጉ። ለነበረን ቆይታ እናመሰግናለን። ፈጣሪ አምላክ ከሁላችን ጋር ይሁን። የመልአኩ የቅዱስ ገብርኤል በረከት ከሁላችን ጋር ይሁን። አሜን።